ጠቅላይ ሚኒስትር አብይ አህመድ በሞሮኮ ሊሸለሙ መሆኑ ተሰማ። ብዙ ከእናንተ ጋር መተን እናለቅሳለን፣ እንጠይቃቸዋለን፣ እናጽናናቸዋለን፣ እናረጋጋቸዋለን ብለን ነው በዛሬው ዕለት የወጣነው። ስለሁሉም ነገር ስለተፈጸመው፣ ስለታየው፣ ስለተደረገው ማንኛውም ነገር ሁሉ ተመስገን። ዮዲት መጣች አለፈች፣ ግራኝ መጣ አለፈ፣ ቤተክርስቲያን ግን አለች ይላል እና ተዘርፍጣ ነው ቤተክርስቲያን ያን ጊዜ ያለፈችው፣ ተዋግታ ነው። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ቅድም ቃል በገባሁላችሁ ሀሳብ ተመልሼ መጥቻለሁ። ከአዲስ አበባ ተነስተው አሰኮ መንገድ እስከሚጀምሩበት የነበረውን ጉዞ ለማየት እንሞክራለን። ምን ገጠማቸው? ደግሞስ አሰኮ ላለመሄድ ሲያመነቱ የነበሩት አባቶችስ እነማን ናቸው? ደግሞስ ለምንድን ነው አሰኮ ድረስ መሄድ ያልፈለጉት የሚለውን ነገር እንዳሳለን። መሀል ላይ ሲሰሩ የነበሩ ድራማዎችስ ምን ይመስሉ ነበር የሚለውን ነገር በዕለቱ ከአዲስ አበባ ተነስተው እስከ አቦምሳ ድረስ የተጓዙ ከጳጳሳት ጋር የነበሩ አባቶች ደውለው አነጋግረውኛል። ማውርቻቸዋለሁ። የምፈልጋቸውን መረጃዎች ተቀብያለሁ። ስለዚህ በሱ ላይ እናወራለን። ከዛ በተጨማሪ አቡነ ጎርጎርዮስ እንግዲህ አስደናቂ ስብከት ሰብከዋል ተብሏል። የአቡነ ጎርጎርዮስም የአቡነ ሳዊሮስንም የአቡነ ኤልሳንም ንግግር ይዤላችሁ መጥቻለሁኝ። እሱም ብቻ አይደለም፣ በወሃብያ በኩል እየተነሱ ያሉ ሀሳቦች አሉ። ግን በሚገርም ሁኔታ ሁለት መረጃዎችን እናስቀድማለን። ከዛ በፊት አንደኛው አብይ አህመድ በአፍሪካ ምርጡ በሚል እሳቤ ውስጥ ሊሸለም ነው። ገዳዮቻችን እንዲህ ነው፣ በሽልማት ላይ ሽልማት። ከዛ በፊት ግን ታላቁ ጅብሪል የተናገረውን ነገር ሁላችንም ስለሚያስማማ እሱ ላቅርብላችሁ። ዮዲት መጣች አለፈች፣ ግራኝ መጣ አለፈ፣ ቤተክርስቲያን ግን አለች ይላል እና ተዘርፍጣ ነው ቤተክርስቲያን ያን ጊዜ ያለፈችው፣ ተዋግታ ነው ወገቧን ታጥቃ ተዋግታ ነው እንጂ ቁጭ ብትል አይደለም ጉዲት አይደለም ግራኝ ከነሱ በጣም ያነሰ ኃይል ያለው ሰው ድምጥ ማጧን ያጠፋታል። ቤተክርስቲያን አጠፋ ምንም ብላ ነው የምጠፋ። ሶሪያ ታዲያ ምንድን ናት? ጠፍታለች። ባርበሪያን ቸርች የሚባሉ የሊቢያ ቤተክርስቲያን የለችም። ባርበሪያን ቸርች ነበረች። በገድለ እንጦንስ ላይ እንደምንመለከተው እጅግ በጣም ቅዱሳን መናኞች የነበሩበት ሀገር ነው። ቁታቸውን የሚኖሩ እነ አቡነ አፈር የሊቢያ ሰው እኮ ናቸው። ያ ሁሉ ክርስቲያን የለም። ቤተክርስቲያን ድብን ብላ ነው የምጠፋ። አትጠፋም የሚለው ምንድን ነው? በቤተክርስቲያን ውስጥ የሚኖር ሰው ገሃነም አይሄድም ነው ባጭሩ። በቤተክርስቲያን ውስጥ ያለ ሰው ጥፋት አይስማማውም ነው። እዚህ ዝም ብሎ የሞኝ ስብከት በጣም ጆሮአችን ጠግቧል። በጣም በቃ ቤተክርስቲያን አጠፋም ማን ነው ያለው? ከዛ ደግሞ አንዱ ይመጣና ምን ይላል? ኢትዮጵያ እኮ የቃል ኪዳን ሀገር ናት። ኢትዮጵያ እኮ የቅዱሳን ሀገር ናት። ከነ ቅዱስ ዮሐንስ አፈወርቅ በላይ ቅዱስ፣ ከነ ቅዱስ ኤፍሬም በላይ ቅዱስ፣ ከነ ቅዱስ አስራት በላይ ቅዱስ፣ ከነ ቅዱስ እንጦንስ በላይ ቅዱስ፣ ከነ ቴዎዶጦስ በላይ ቅዱስ። የእነዚህ ሁሉ ሀገር እኮ ጠፍቷል። የለም እኮ ሀገራቸው፣ ቤተክርስቲያኑም የለም እኮ ብታውም የለም እንኳን እነሱ እና ሰው ዝም ብሎ ይህንን የሞኝ እንትን ሳቤ አውጥቶ መጣል አለበት። እየሞትን እንበዛለን የሚል ቤተክርስቲያን አጠፋም የሚል እንደዚህ አይነት ወሬዎች አያስፈልጉንም። ሀሰት ወሬ ናቸው። ማደንዘዣ መረፊያዎች ናቸው። አያስፈልጉንም። እነዚህ እንደሰማችኋቸው ኦርቶዶክሳውያን በየቦታው ብዙን በተለይ በየመድረኩ ላይ የምንሰማቸው ነገሮች ዮዲት ጉዲትን አልፋለች። ዮዲት ጉዲትን ያለፈችው ተዋግታ ነው። አህመድ ግራኝን ተዋግታ እንጂ ቁጭ ብላ ምህላን እንያዝ ጸሎትን ጸልይ በሚሉ ብቻ አይደለም። ተዋግታ ነው ቤተክርስቲያን አሁን ላይ የደረሰችው። አሁን ላይ ያሉ አካላት ግን በጣም በሚገርም ሁኔታ ቤተክርስቲያን የሚያስበሉ ጳጳሳት ናቸው ያሉት።
ለማንኛውም ከዚህ ከአብይ ጉዳይ በኋላ እንመለከት። ጠቅላይ ሚኒስትር አብይ አህመድ በሞሮኮ ሊሸለሙ መሆኑ ተሰማ። ሽልማቱ ምንን በማስመልከት ነው? መረጃውን በአጭሩ አቀርባለሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሞሮኮ በሚካሄድ ትልቅ ዓለም አቀፍ ጉባኤ ላይ ከተመረጡ የአፍሪካ መሪዎች ጋር ሊሸለሙ መሆኑን ሸላሚው ድርጅት ዛሬ ካሰራጨው መረጃ ላይ ተመልክተናል። ጉባኤው ከፊታችን ጁን 26 እስከ ጁን 28 በሞሮኮ ማራካሽ ከተማ የሚካሄድ ሲሆን 100 ታዋቂ የአፍሪካ መሪዎችና የቢዝነስ ጉባኤ የሚል ስያሜ ተሰጥቶታል። የዘንድሮ መሪ ቃልም የአፍሪካን የለውጥ አራማጆች ለዘላቂ ልማትና እድገት ማስተሳሰር የሚል ነው። በዝግጅቱ ላይ በአፍሪካ ውስጥ በአማርና በቢዝነስ ተጽዕኖ ፈጣሪ የተባሉ 100 ሰዎች እውቅና የሚሰጣቸው ሲሆን ከጠቅላይ ሚኒስትር አብይ አህመድ በተጨማሪም ሌሎች የአፍሪካ መሪዎችም ይሸለማሉ። ከነዚህም ውስጥ የሴኔጋሉ ፕሬዝዳንት ባሲሮ ዲያማዬ ፋያም፣ የዛምቢያው ፕሬዝዳንት ሃንካሊ ሂቺሊማም፣ የቀድሞ የጋና ፕሬዝዳንት ጆን ማሃማ እንዲሁም የቀድሞ የአፍሪካ ህብረት ኮሚሽን ሊቀመንበር ኒኮዛን ድላሚኒ ዙማ ይገኙበታል። ዝግጅቱን በዋናነት የሚያስተባብረው ዳፍዳን ፒስ ኤንድ አድቮኬሲ ፋውንዴሽን ሲሆን ከ100 ሞስት ኖቴብል ፒስ አይከንስ አፍሪካ ጋር በመተባበር ነው። የፕሮጀክቱ የአፍሪካ ዳይሬክተር የሆኑት አምባሳደር ኪንግስሊ አማቢፌ እንደገለጹት ጉባኤው 5 የተለያዩ ግቦች አሉት። እነዚህም የአፍሪካን የላቀ ስኬት ማክበር፣ ዘላቂ የኢኮኖሚ እድገትን ማፋጠን፣ የፖሊሲ ማሻሻያዎችን መሞገትና የቀጣዩን ትውልድ አቅም መገንባት የሚሉ ናቸው። በሽልማቱ ዙሪያ ምን ታስባላችሁ? ምን እናስባለን ነው ጥያቄው። እሱ ነው። ምንድነው ማሰብ የምንችለው? ምንም። በነገራችን ላይ የሚገርመኝ ነገር አፍሪካ ውስጥ የአፍሪካን ዜና የሚሰማ ያለ አይመስለኝም። አብይ አህመድ ኢትዮጵያ ውስጥ ምን እያደረገ እንደሆነ፣ እንዴት እያጠፋ እንደሆነ መረጃው ያላቸው አይመስለኝም። ግን ይሸልማሉ። ጥሩ፣ ወደ አርሲ ጉዳያችን ንግባ። አንድ የአቡነ ኤርሳን ቪዲዮ ከማሳየት በፊት እሳቸው እዚህ እስከደረሱ ድረስ የነበረውን መንገድ ምን ገጥሟቸው እንደነበረ ሀሳቡን ላንሳላቸውና ይህ ቦታ ላይ ሲደርሱ ምን እንደተከሰተ እናወራለን። እንግዲህ ጠዋት 12 ሰዓት ላይ እዚህ ኖቴ ላይ ጽፌው ነው ማለብላችሁ። ጠዋት 12 ሰዓት ነው እንግዲህ ከአዲስ አበባ የወጡት ፓትሮል። 2 ፓትሮሎች ተዘጋጅተውላቸው ነበረ። እነኚህ 2 ፓትሮሎች የተገናኙት ከጳጳሳቱ ጋር ማለት ነው። ወደ ቱሊ ዲምቱ ሃይዌይ ላይ ነው እነኚህን ጳጳሳት አግኝተው በአጀብ ስራን የሰሩት። ከ8ቱ ሊቃነ ጳጳሳት መካከል ላይ 6ቱ ሊቃነ ጳጳሳት ናቸው ከአዲስ አበባ የተነሱት። 2ቱ ሊቃነ ጳጳሳት አዋሽ ላይ ነው የተገናኙት። አንደኛው አቡነ ጎርጎርዮስ ሲሆኑ ሁለተኛው አቡነ ኤርሳ ናቸው። 2ቱ ሊቃነ ጳጳሳት ወደ ሶደሬ ማዞሪያ አካባቢ ላይ ነው የተገናኙት። ስለዚህ 8ቱ ሊቃነ ጳጳሳት አብረው ጉዟቸውን አደረጉ። መንገዱ የሚቀርበው በሶደሬ በኩል ቢሆንም ነገር ግን አስፋልትም ነው። ፓትሮል ግን በአስፋልቱ ከመሄድና ቅርብ የሆነው መንገድ ከመውሰድ ይልቅ በመርቲ ጀጁ በኩል ቢሄድ በጣም ቅርብ ነበረ፣ ፋብሪካው ማለት ነው። መርቲ ጀጁ የሚባለው ፋብሪካ በሱ በኩል በጣም የቀረበ ደግሞ አስፋልትም ነበር። በተለይ ለአሰኮ እንግዲህ ዋናው አደጋ አለበት የተባለ የተከሰተ ቦታ ማለት ነው። ለአሰኮ 15 ኪሎ ሜትር እስከሚደርስ ድረስ ሙሉ ለሙሉ አስፋልት ነው። ንጹህ መንገድ ነው። ያን ያህል አድካሚ መንገድ አልነበረም። ነገር ግን በፓትሮል እየመሩ የነበሩ ኃላፊዎች መንገዱን ቀይረው ባልሆነ መልኩ በኮረኮንች በኩል ነው የሄዱት። ይህን ነገር በተለይ እዛ አካባቢ መንገዱን የሚያውቁ ሰዎች ለማነጋገር ሞክረው ነበር። ነገር ግን በፕሮቶኮል ነው በምናም በሚባል ሁኔታ ዝም ብሏቸው እንደዛ ሆነ ማለት ነው። እንግዲህ እነኚህ ፓትሮሎች ከፊት ለፊታቸው መትረየስ የያዙ ናቸው። በኋላ ላይ ለምናነሳው ሀሳብ በጣም ይጠቅመናል። መትረየስ የያዘ ፓትሮል ነው። አስፋልቱን በአስፋልት ላይ መሄድ እኛ ኃላፊነትን አንወስድም የሚል ነገር አንስተዋል። በጣም ሰላማዊ መንገድ ነው። ማንኛውም መኪና የሚመላለስበት ነው። አሁን ላይ መኪና እየተመላለሰበት ያለ መንገድ ነው። ነገር ግን በዛ መንገድ ኃላፊነትን አንወስድም በሚል እሳቤ ቀጥታ በአስፋልቱ ከመሄድ ይልቅ በኮረኮንች ሄደዋል። በኮረኮንች መሄዱ ከማድከሙም ባለፈ የ30 ኪሎ ሜትር ርቀትን የሚጨምር ነው። በአስፋልቱ ቢሄድ ኖሮ 30 ኪሎ ሜትር ይቀንሳሉ። በዛ ላይ መንገጫገጩም አይኖርም ነበር።
ነገር ግን ያንን መንገድ ትቶ ፓትሮሉ 30 ኪሎ ሜትር ሊያርቅ መንገድ ሊያረዝም የሚችለውን የኮረኮንች መንገድ ይዞ እንደሄደ ተነግሮኛል። ከዚያም በዴራ በኩል ወደ ስሬ ከዴራ እስከ አቦምሳ ድረስ ፒስታ መንገድ ነው። በጣም ኮረኮንች የሆነ በጣም አስቸጋሪ ነው። ስለዚህ በስሬ በኩል ነው የሄደው። ስሬ ማለት የቀሲስ መምህር ዶክተር ዘበነ ለማ ትውልድ ቦታ ማለት ነው። ከዛ በኋላ እንግዲህ በቦሌ በኩል ወይም በጀጁ ወረዳ ስር የምትገኝ ነች። ቦሌ በኩል በዛ በኩል አቀኙ። ከዛ በኋላ ኮሽም የምትባል ከተማ ላይ ደረሱ። አሁንም ሌላኛው ጉዳይ ደግሞ የገጠሙ በዚህ ላይ ኮሽም የምትባለው ደረጃ ቦታ ላይ ሲደርሱ ኮሽም የምትባለው ሁለት መንገድ ነው ያላት። አንደኛው ወደ ጮሌ የሚወስድ ሲሆን ሁለተኛው ወደ በአርቦዬ ወደ አቦምሳ የሚወስድ መንገድ ነው። አንደኛው መንገድ አሁንም ከ30 ኪሎ ሜትር በላይ የሚጨምር መንገድ ነው። ሁለተኛው ግን በጣም ቅርብ የሆነ አስፋልት የሆነ ምቹ መንገድ ነበር። አሁንም የሃይዌይ የፓትሮሎቹ አሁን ያደረጉት ምንድነው የሚርቀውና ኮረኮንች አድካሚ የሆነውን መንገድ ይዘው ለመቀጠል እንቅስቃሴ ሲያደርጉ የተወሰነ መጠን ወደ 5 ደቂቃ ወደ 6 ደቂቃ መኪናው እንደተጓዘ መኪና ውስጥ የነበሩ አባቶች ከፊት ቀድመው መኪናውን አስቆሞት ፓትሮሉ ማለት አስቆሞት ምን እያደረጋችሁ ነው? በጣም አንደኛ ነገር ጊዜ እየወሰዳችሁብን ነው። በዚህ መንገድ የምንሄድ ከሆነ አምሽተን ነው የምንገባው። ስለዚህ ለምንድን ነው እንዲህ የምታደርጉት? ለምንድን ነው በዋናው በአስፋልት መንገድ የማን ሄደው የሚል ክርክር ተነስቶ ነበረ። እንግዲህ በዚህ መሀል ላይ ሊቃነ ጳጳሳት ተረተዋቸው በቃ በእነሱ መንገድ እነሱ እኮ ኃላፊነት ሰጥቷቸው የመጡ ናቸው የሚል ነገሮች ሹክቻዎች ነበሩ። ይሄ ነገር በነገራችን ላይ በኋላ ላይ እናነሳዋለን። የማይፈልጉ ሰዎች ነበሩ፣ ወደ አሰኮ መሄድ የማይፈልጉ ሲመሽባቸው መሸ ብለው ለመመለስ ያሰቡ አባቶች እንደነበሩ አንዱ መረጃ የሚያመላክተው እሱን ነው። ከዛ በኋላ እንግዲህ 3 ኪሎ ሜትር ከተጓዙ በኋላ ነው ወደ ኋላ ድጋሚ ተመልሰው በዋናው መንገድ የሄዱት ማለት ነው። የፓትሮል መሪ በተለይ ሻምበሉ መንገዱን ስለማራቀው ነው በዚህ ጋር የመጣሁት የሚል ነገር ወስዶ አንስቷል። ነገር ግን እንደዛ እንዳልሆነ ሰዎቹ ጠርጥረው ነበር። ከአርቦዬ ወደ አቦምሳ በአርቦዬ በኩል አድርገው አቦምሳ ገቡ። ይሄ ማለት መርቲ ወረዳ ላይ የምትገኘው ማለት ነው። አቦምሳ መድኃኔዓለም ቤተክርስቲያን እንደገቡ ቀጥታ ወደ ማስተማሩ አልሄዱም። ከገቡ በኋላ ንብረቱን ለአቦምሳ የመጣውን ንብረት አራክፈው ነው ቀጥታ እንዳይመሽባቸው ስላሰቡ ስንመለስ እናስተምራለን ብለው መድኃኔዓለም አቦምሳ መድኃኔዓለም ላይ ቀጥታ ወደ አሰኮ ነው ሄዱት። ንብረቱን ካራገፉ በኋላ ወደ አሰኮ እየሄዱ እያለ በነገራችን ላይ ከአሰኮ አቦምሳ ድረስ የ30 ኪሎ ሜትር ርቀት ላይ ነው ያላቸው። በጣም ቅርብ ናቸው። 30 ኪሎ ሜትር ነው። ከዚህ 20 ደቂቃ እንደተጓዙ ይሄ ማለት ወደ 15 ኪሎ ሜትር አካባቢ እንደተጓዙ በፓትሮሉ አሁንም ቢሆን ከፌዴራል ተደውሎልናል። ከዚህ በላይ ማለፍ አትችሉም፣ ከፊት ለፊታችሁ እየጠበቋችሁ ነው፣ መትረየስ 2 መትረየስ ደግ ነው እየጠበቋችሁ ነው የሚል ነገር መጣል። እንግዲህ በዚህ መሀል ላይ ነው ትንሽ ሰፋ ያለ ክርክር የተነሳው። አንድ ቪዲዮ ላሳያችሁ እና ከእኚህ ከአቡነ ኤልሳ በኋላ ይሄን ታሪክ እንቀጥለዋለን። አድካሚ እንዳይሆን ለእናንተ አሁን ሰፊው ጊዜ የምንላቸው የለም። ዛሬ በቅዱስ ሲኖዶስ ውሳኔ ብፁዕ አባታችን ብፁዕ አቡነ ሳዊሮስ፣ ብፁዕ ጠቅላይ ስራ አስኪያጅ ማለት ነው፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን ሊቃነ ጳጳሳት ዛሬ እናንተን ለመጠየቅ ውድ ልጆቻችን እናንተ የታላችሁ ብለው እናንተ ለመባረክ እናንተ ለመጠየቅ እናንተን ለመቀደስ ነው እዚህ የተገኙና እንግዲህ ውድ ልጆቻችን በአቦምሳ ከተማ ያሉ ልጆቻችን ከቀያቸው የተፈናቀሉ ዛሬ መጠየቅ አለብን ብለው ቅዱስ ሲኖዶስ ማለት ነው እናንተ ለመጠየቅ እንግዲህ ዘይቱ አልቀረ፣ ልብሱ አልቀረ፣ ዱቄቱ አልቀረ፣ ሌላውም እንዲሁ የንጽህና መጠበቂያው ሁሉም ነገር ለእናንተም አቦምሳ ላላችሁም እንዲሁም ደግሞ አሰኮ ላሉትም ልጆቻችን ለእናንተ ለመድረስ ነው ዛሬ እዚህ ተገኘንና፣ ስለዚህ ይህንን በመጀመሪያ ምስጋና ለቅዱስ ሲኖዶስ ይህ ሁሉ ያደረጉ በእውነት በዋናነት ብፁዕ አባታችን ብፁዕ አቡነ ሳዊሮስ ጠቅላይ ሥራ አስኪያጅ፣ ብፁዕ አባታችን ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የቋሚ ሲኖዶስ ብፁዓን ሊቃነ ጳጳሳት፣ ሌሎቹም ከ8 በላይ የሆኑ ብፁዓን ሊቃነ ጳጳሳት በዚህ ተገኝተዋልና ይህን ሁሉ ስላደረጉን በዚህ ታላቅ ሕዝብ ምስጋናን ያቀርባለሁ። እግዚአብሔር ይጠብቅልን።
እናንተንም እግዚአብሔር ያጽናችሁ። በነገራችን ላይ እዚህ ጋር የተናገሩት ነገር ግድ ሆነባቸው ኃላፊዎቻቸው ስለሆኑ እንጂ ይህን ንግግር ባይናገሩት መልካም ይመስለኝ ነበር ለራሳቸው። ለምን መሰላችሁ? ፓትሮሉ እንግዲህ እንመለስ ካለ በኋላ አቡነ ኤልሳ ደስተኛ አልነበሩም። ቅርብ ነው፣ ለምንድን ነው የምንመለሰው? እናንተም መትረየስ ይዛችኋል፣ ከፊት የመጣችሁት እንደዚያ ነገር ሲገጥም እየተከላከላችሁ እንድናልፍ እንጂ ከፊት ለፊታችን ችግር አለ ብላችሁ እንድትመልሱን አይደለም የሚል ነገር ነው። ነገር ግን ከመረጃ ምንጮች እንደነገሩኝ ከሆነ እነኚህ ፓትሮል ላይ ያሉ አካላት ከዛ ውስጥ ታጅቦ ከሚሄዱ ሊቃነ ጳጳሳት መካከል ላይ የሚጻጻፏቸው ሰዎች ነበሩ። ይህን ማለት መንገዱን እንዳይሄዱ የማይፈልጉ ፍላጎት ያልነበራቸው ጳጳሳት ስለነበሩ ይህን መንገድ እንዲቋረጥና እንዲመለሱ ፍላጎት ያላቸው ጳጳሳት ናቸው ለፓትሮሉ እየነገሯቸው ቴክስት እያደረጉላቸው መጨረሻ ላይ እንዲመለሱ ያደረጉት። በዚህ ምክንያት አቡነ ኤልሳ በጣም ተናደው ነበረ። ምክንያቱም ይህንን ፕሮግራም መርሃ ግብር ያስያዙት አቡነ ኤልሳ ናቸው። ከዛ በኋላ ነው እንግዲህ ተፈቅዶ ይህ ሁሉ ጳጳሳት እንግዲህ ጉዞ ለማድረግ ተዘጋጅተው የነበረው። ስለዚህ በጣም ጭቅጭቅ ተነሳ። ምንድነው ጥቅሙ ታዲያ? ፓትሮል ታጅበው መምጣታቸው ምንድነው? እዛ ቦታ ላይ ማንሄድ ከሆነ ሰላም እንዳልሆነ እናውቃለን። ስለዚህ ይሄ ቦታ ላይ ታጅበን የመጣ ነው እኮ ከዚህ ነገር እንድትከላከሉ ነው የሚል ነገር ተነሳ። ግን ሊሆን አልቻለም። እንደውም ቃል በቃል እንደዚህ ነው ያሏቸው። ማጀብ የማትችሉ ከሆነ ፓትሮል ምን ይሰራል? መንግስትስ ይህን ካወቀ ለምን ዝም አለ? የሚል ግርግር እዛው ቦታ ላይ ተነሳና ተጨቃጨቁ። ነገስ እኛ መለስናቸው የሚል ከሆነ መንግስት አለ ማለት እንችላለን ወይ የሚል ነገር ተነሳ። ወደ ተፈናቃዮቹ መሄድ ያልፈለጉ አባቶች እንግዲህ ይህን ነገር እንዲመለሱ አደረጓቸው ማለት ነው። እንግዲህ ጳጳሳቱ የተመለሱት ከጋዶ ቅዱስ ጊዮርጊስ ቤተክርስቲያን ነው። ከጋዶ ደግሞ ወደ አቦምሳ ነው። ከዛ በኋላ ጉዞን ያደረጉት ከአቦምሳ እስከ አሰኮ ድረስ 30 ኪሎ ሜትር የሚርቅ ነው። አስፋልት ነው። የ30 ደቂቃ መንገድ የማትሞላ ነበረች። በነገራችን አሰኮ ላይ 3 ቦታ ነው መጠለያው ያለው። አንደኛው እዛው ከተማ ላይ ተጠልለው ተሸሽገው ያሉ ሰዎች አሉ። ሁለተኛ ላይ ኢሬቻ ላይ ያሉ ተፈናቃዮች አሉ። ሶስተኛው ሱንቲ ላይ ያሉ ናቸው። ይህን ነገር በኋላ ከአቡነ ሳዊሮስ ንግግር በኋላ ይህን ነገር ተመልሰን እንቀጥለዋለን። ሁላችሁ እንደምን ዋላችሁ? እንደምን አረፈዳችሁ? ከሞልተ ነጋጅቱ ዋቀየ ወፍተገኘው ማከኛ ፈይሳ ከነብያራ ከነ አስት ያከነ ወለገሩ አከብድሬቶ ሲላሉ ንታስሴ ዋቀየ ገለኒ ሳገው በዛሬው ዕለት እግዚአብሔር አምላካችን ፈቅዶልን በቅዱስ ሲኖዶስ ውሳኔ ቋሚ ሲኖዶስ ውሳኔ መሰረት በተፈጠረው ችግር ምክንያት በዚህ አካባቢ ያላችሁትን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ልጆቻችንን እናንተን ለማየት በደረሰባቸው ችግር ለማጽናናት፣ ለማረጋጋት አይዟችሁ ለማለት ነው ብፁዓን አባቶች ሁሉ እዚህ የተገኙት። የእናንተ መቸገር የእናንተ ችግር በጣም ስላሳሰበን በጣም ብዙ ስላሳሰበን እና ስላስለቀሰን እዚሁ ከእናንተ ጋር መተን እናለቅሳለን፣ እንጠይቃቸዋለን፣ እናጽናናቸዋለን፣ እናረጋጋቸዋለን ብለን ነው በዛሬው ዕለት የመጣ ነው። እንግዲህ ያው ጉያራ ከና አንድፍደህ ለከነስ ንረገ ከና hordoftoota amantii ortodoksii waan ta'an iyyoonni keenya biyya kanatti rakkinarra jiru, rakkinarra ga'ee mana ofiitii bahaniiti rakkinarra jiru. Kanaafuu dhaqnee gaafachuu qabna jedhaniiti hundumti keenya mari'annee haasofnee mari'annee murteessineeti hangara keessan kana dhufu. Egaa warra rakkinarra bu'e san hundumaa ilaaluudhaaf. Kanaafuu egaa guyyaa har'aa kana Waaqayyo isin ilaale nurra bulee isin gaafate jecha. Waaqayyo hojii kan hojjetu namarra buleeti. Namarra buleeti hojiin hojjetaa. Kanaafuu Waaqayyo gooftaan keenya guyyaa har'aa nurra bulee isin ilaaluu dhufee gadda keessa jirtan kana akka tasgabbooftan akka isinitti hin dhaga'amne isin gaafachuudhaaf
waaqayyo gooftan keenya guyyaa har'aa nu waliin ta'eet isin jidduutti argame jechaadha. Kanaafuu gad isinitti dhaga'amu ni jiru. Qormaanni garuu heeruma hunda jira. Warra kiristaanota keessa akka biraatitti akkana gara biraatitti akka biyya kaaniitti wanni namatti tolu jiru. Namni ortodoksii amantaa ta'e hundumtuu rakkinni irra bu'aa. Heeruma hunda yeroo hunda rakkinni irra bu'aa jira. Kanaafuu is akka tasgabbooftan akka gaddi kun isitti hin dhagahamne. Kanaa jecha isin laaluudhaaf isin eebbisuudhaaf guyyaa kana asitti argamne. Hundumti keessanuu afaan kana hin dhageessu. Ani dhageenye hin jira. ኦሮምኛ የማይሰማ አለ? የማይሰማ አለ? ስለዚህ አሁን እናንተን ለማረጋጋት ለማጽናናት የደረሰባችሁን ችግር ሰምተን ሁላችንም አባቶች ብፁዓን አባቶች ተሰብስበን ነው ወደ እናንተ የመጣ ነው። እግዚአብሔር አምላክ በሰው ላይ አድሮ ነው እንግዲህ ስራ የሚሰራው። እግዚአብሔር በእኛ ላይ አድሮ እናንተን ሊጠይቃችሁ ሊያረጋጋችሁ ነው የመጣው ማለት ነው። ስለዚህ በዚህ ምክንያት ፈተና ያው ምንጊዜም ቢሆን ፈተና አለ። መረጋጋት ያስፈልጋል፣ መጽናናት ያስፈልጋል። ከዚህ በላይ እንግዲህ ምንም መጥቶ የሚያረጋጋችሁ የለም። ልትጽናኑ ልትረጋጉ ያስፈልጋቸዋል ለማለት ነው። ይዘን የመጣነውን ቅድም እንደተባለው ይዘን የመጣነውን ንብረቶች እቃዎችን ለዚሁ ለሀገረ ስብከቱ ብፁዕ ሊቀ ጳጳስ አስረክበን የምንሄደው ብርድ ልብስ አለ፣ ዱቄት አለ፣ ዘይት አለ የመሳሰሉ ስላሉ ስለዚህ ይህንኑ ለዚህ ላሉት ለዚህ ለሀገረ ስብከቱ ኃላፊ ለብፁዕ አቡነ ኤልሳ አስረክበን ነው የምንሄደውና ስለዚህ እንድትጽናኑ ብለን ነው አሁን የመጣ ነው። እንድትረጋጉ ለማለት ነው። እግዚአብሔር ያረጋጋችሁ፣ ያጽናናችሁ። እግዚአብሔር ያጽናችሁ። የሞተውን ይማርልን፣ የተፈናቀሉትንም ደግሞ ወደ ቤታቸው እንዲመለሱ እግዚአብሔር አምላክ ይርዳልን። የአቡነ ጎርጎርዮስን እንቀጥለዋለን። እንግዲህ እንዲህ ከተናገሩ በኋላ በነገራችን ላይ ወደ አሰኮ ለመሄድ አቡነ ኤልሳ በጣም ፍላጎት ነበራቸው። በተለይ የተፈናቀሉላቸውን ሰዎች እንዲያዩላቸው፣ እንዲያጽናኑላቸው በተለይ ደግሞ በሶስቱም ቦታዎች ላይ ባልኳችሁ ሶስት ቦታ ላይ ሰፍረው አንደኛ ከተማው ሰፍረው ይገኛሉ። ሁለተኛ ኢሬቻ የሚባለው ቀበሌ ላይ ሰፍረው ይገኛሉ። ሶስተኛው ሶንቲ የሚባለው ቀበሌ ላይ ሰፍረው የሚገኙ ስለሆነ ሄደው አጽናንተውላቸው እንዲመጡ ስለፈለጉ በጣም አቡነ ኤልሳ ይህን ነገር ጓጉተው እየጠበቁ ነበር። ያዘጋጁትም መርሃ ግብሩንም ያስያዙትም እሳቸው ስለነበረ አልሆነም። ከዛ በኋላ ለእርዳታውን ይዘው ተመልሰው እዚሁ አሰኮ ላይ የአሰኮን እርዳታ አቦምሳ ላይ አራገፉና ትምህርቶቹ መሰጠት ጀመሩ። በነገራችን ላይ አቡነ ኤልሳ በጣም ከዛ በኋላ ብዙ ከፍቷቸው ነበር። ብዙም ደስተኛ እንዳልነበሩ እንደውም መኪና ውስጥም ጭምር ሲያለቅሱ እንደነበረና እንደከፋቸው የተናገሩ ሰዎች የዓይን እማኞች ያዩትን ነገር ነግረውኛል። አቦምሳ ላይ ምንም ያህል ሳይቆዩ እንዳያቸዋቸው አቡነ ሳዊሮስ ለ4 ደቂቃ የተናገሩት። አቡነ ጎርጎርዮስ የምንመለከተው ቪዲዮ ላይም ከ4 ደቂቃ በላይ ያለፈ ንግግር አልተናገሩም። በጣም ጥቂት ነገር እየተናገሩ ነው ሁሉም የተያለፉት። አቡነ ጎርጎርዮስ በ4 ደቂቃ ውስጥ በጣም ጥሩ መልዕክት እንዳስተላለፉ እንመለከተዋለን። ከዛ በኋላ እንግዲህ የወረዳው አስተዳደር በሬ አበርክቶላቸው ነበረ። በተለይ አቡነ ሳዊሮስ ለተፈናቀሉት አበርክተው ለመሄድ ነበር ያሰቡት። ትናንትናም ስነግራችሁ ነበረ። በቃ ይህን በሬ ለተፈናቀሉት ሰዎች ይበርከትልን ብለው ነበረ። ነገር ግን የከተማው አስተዳደር ንግግር አድርጓል። ንግግሩን በኋላ እንመለስበታለን። ንግግር አድርጓል። በዛውም ደግሞ ለተፈናቃዮች እኛ እንሰጣቸዋለን፣ ይሄ ግን እናንተ ስለመጣችሁ የሰጠናቸው ናቸው፣ በመጣው መኪና ተመልሳችሁ ጭናቸዋቸው ይዛችሁ ሂዱ ቢሉም አቡነ ሳዊሮስ እኛ ለተፈናቀሉት ለመስጠት እንፈልገው ብለው እምቢ ብለዋቸዋል። ከዛ በኋላ ምን ገጠማቸው? ያ ንግግር የተሰራጨው ንግግር የእሳቸው ነው ወይስ አይደለም የሚለውን ነገር ደግሞ ቀጣይ እንመለከተዋለን። ሊቃነ ጳጳሳት ሲኖዶሱን ወክለው ፓትርያርኩን ወክለው የኢትዮጵያ ሕዝብን በልዩ ልዩ ስሜት ያለውን ወክለው እናንተን ለማጽናናት ለማረጋጋት አይዟችሁ ለማለት ነው የተገኘነው። ይህ መተን የምንናገረው
ብዙ መናገር ሰዓት ያስፈልጋል። ግን ስለ ሁሉም ነገር ተመስገን ነው የሚባለው። ተመስገን ነው የሚባለው ስለ ሁሉም ነገር፣ ስለተፈጸመው፣ ስለታየው፣ ስለተደረገው ማንኛውም ነገር ሁሉ ተመስገን። ምስጋና ላንተ ይሁን። ልጆቻችን ብዙ በሀዘን ውስጥ የምትመላለስ አላችሁ። ውስጣቸው የተጎዳ፣ ስሜታቸው የተነካ፣ አእምሯቸው የቆሰለ የእናንተ አእምሮ ብቻ ሳይሆን የሁሉን አእምሮ የሚነካ ያልተለመደ ሆኖ የማያውቁ ሆኖ ሁላችንንም አሳዝኖናል። ስለሆነም ነገር ደግሞ ተመስገን ነው የሚባለው። ሌላ የሚባል ነገር የለም። ቤተክርስቲያን ታጋሽ ናት፣ ጸሎተኛ ናት፣ የበረከት እናት ናት። እናታችሁ ቤተክርስቲያን አይዟቸው እንደምትላችሁ አይዟቸው በርቱ ብለን ለመናገር እንደመጣ ነውና ተጽናኑ፣ ተበረታቱ፣ ጠንክሩ። የሃይማኖት ምርመራ የሃይማኖት ስራ በዚህ መልኩ ይህን የመሰለ ሸክም ያሸክማል። ይህን የመሳሰሉ ስራዎችን ያሰራል። አስገዳጅ ነገሮችን ይፈጠራሉ። ወቅቱ፣ ጊዜው፣ ሰዓቱ፣ ዘመኑ በመጽሐፍ ቅዱስ የተነገረ እንደተማርነው ተነግሮናል። እኛ ለፈተና አዲሶች አይደለንም። መከራ ለመቀበል እንግዶች አይደለንም። ተመስገን እያልን እግዚአብሔር እናመሰግነዋለንና ከእናንተ ጋር አብረን ለማመስገን የመጣ ነውና በርቱ ማለት ነው። ተመስገን ነው የሚባለው። ስለዚህ ስለሆነ ነገር ሁሉ እያንዳንዱ ዘርዝረው መናገረው ማብራራቱ ይጠቅማል፣ የማይጠቅማል፣ ለትምህርት የሚወሰዳለ፣ የማይወሰዳለ፣ እንደዚህ የሚታለፍን አለ። ስለዚህ ልጆቻችን ከዚያው ከእናንተ ጋር መጥተን ከዚያው ስንጸልይ በጸሎት ብዙ ጊዜ ትዕግስትን ያደረገ ጸሎትን ያዘወተረ ጥበብን ያበዛ እነዚህ ሶስት ነገሮችን ለኦርቶዶክሳውያን ትዕግስትን፣ ጥበብን፣ ጸሎትን ለሶስት ነገሮችን የእያንዳንዳቸው መሳሪያዎች ናቸው፣ መገልገያዎቻችን ናቸው። ስለ ተከበራቸው ላቸው በምለን የራቅናቸው የአገራቤታቸው የእናንተ ብቻ ሳይሆን የእያንዳንዳችን ኢትዮጵያውያን የእያንዳንዱ ኢትዮጵያዊ የሁሉም የሰው መሆን ሰው መሆንን ያስፈልጋልና ሰው ሁሉ ያልተነገጠ መሆኑ በሁሉም ተባብረዋል። እንግዲህ አቡነ ጎርጎርዮስ ይህንን ተናገሩ። ከዛ በኋላ በነገራችን ላይ የተናገረው የከንቲባው ነው። ከንቲባው በግልጽ ቋንቋ ሙስሊም ነው። በነገራችን ከንቲባው በግልጽ ቋንቋ የተናገረው ነገር ምንድነው? ይህን እያደረገብን ያለው እየገደለን ያለው ሸኔ ነው፣ ህዝቡን እያፈነቀለ ያለው ሸኔ ነው የሚል ነገር ተናገረ። ታዲያ በዚህ መሀል ላይ ነው እንግዲህ አሁን ችግር እየተፈጠረ ያለው። የኢኦቲሲ ህዝብ ግንኙነት ክፍል ላይ እያገለገሉ ያሉ አካላት ይህንን ነገር ለመዘገብ ፈቃደኞች አልሆኑም። ይህን ጽሁፍ ትናንትና ቴሌግራም ላይም ፌስቡክ ላይም የተለያየ ቦታ ላይ አጋርቸው ነበር። ይህ የምትመለከቱት በአንድነት በመቻቻል የኖረን ወደፊትም የሚኖርን ህዝብ መሆኑ ጠቅሰው የተፈጠረውን ችግር ሃይማኖታዊ መልክ ለማስያዝ የሚደረገውን ጥረት ተገቢነት የሌለው ነው ብለዋል። ብፁዕ አባታችን በረከተ የሰንጋ ስጦታም ለተፈናቃይ ወገኖቹ እንዲደርስ አድርጓል የሚለውን ነገር ላይ በተለይ ይሄ በመቻቻልና በሃይማኖታዊ ጉዳይ አይደለም የሚለው ንግግር የአቡነ ሳዊሮስ ንግግር አይደለም፣ የህዝብ ግንኙነት ክፍሉ የጨምረው ነው። እሱም ብቻ አይደለም፣ ገዳዮቻችን ሸኔ ናቸው፣ ሸኔ ነው እየገደለን ብሎ እየተናገረውን የከንቲባውን ንግግር ለመጨመር ፈቃደኛ አይደለም። እኛ ስለ ሸኔ አያገባንም፣ ስለ ሸኔ አንዘግብም። እኛ የምንዘግበው ፒአር ለመስራት ፐብሊክ ሪሌሽን ለመስራት ስለሆነ
ከመንግስት ጉዳይ ጋር እንዳይጋጭ አድርገው እንግዲህ አስቡት። የመንግስት አካል ነው፣ የከንቲባ ነው፣ የአቦምሳ ከተማ ከንቲባ ነው። ከንቲባው ሸኔ ነው እየገደለ ያለው እያፈናቀለ ያለው ሸኔ ነው ቢልም የፒአሩ ክፍል ግን የህዝብ ግንኙነት የኢትዮጵያ ኦርቶዶክስ ቤተክርስቲያን ህዝብ ግንኙነት ግን መምሪያ ግን ይህንን ነገር ለመጻፍ ፈቃደኛ አይደለም እምቢ ብሎ በግልጽም ተናግሯል። የሚያውቁ ሰዎችንም ጠይቄ ነበር፣ ይህን ነገር እንደማይጨምር ተናግሯል። ምክንያቱም እሱ እየሰራ ያለው ለመንግስት እንጂ ለእንትን አይደለም። እንግዲህ አንደኛው አቤል የሚባለው ሰው ነው። ይህ ሰው ነው እየሰራ ያለው ለመንግስት ነው። ከዚህ በፊት ቴሌግራም ላይ የዚህን ሰው ጉዳይ ጽፌላችሁ አሳይቻችሁ ነበር። ይህ ሰው በፍጹም ቤተክርስቲያን ሊጠቅም የሚችል ነገርና ቤተክርስቲያን ሊረዳ የሚችል ነገር መጽሐፍን አይፈልግም። እንግዲህ ኢኦቲሲ ላይ ያሉ አካላት ምን እየሆነ ምን እየገጠማቸው እንደሆነ አናውቅም። አቡነ ሳዊሮስ ያልተናገረውን ነገር አቡነ ሳዊሮስ ተናገረ ብሎ ጨምሮ አክሎ እየሰጠውም ይህ ሰው ነው፣ ወይ ደግሞ ህዝብ ግንኙነት ያሉ ሰዎች ናቸው ይህንን ቃል የጨምሩት። በከንቲባ ደረጃ የተነገረው ንግግር ግን ይህንን ነገር እያደረገ ያለው ሸኔ እንደሆነ ነው በግልጽ እነሱ የተናገሩት። ይህ ነገር ለምን አባቶች ላይ እንዲህ አይነት ነገር ሊፈጥሩ እያሰቡ እንደሆነ ግን አልገባኝም። እንግዲህ ዛሬ እርዳታው እየተደረገ ነው። በጣም በሚገርም ሁኔታ እርዳታው እየተከፋፈሉ ነው። ቪዲዮውን እንመለከተዋለን። ታዲያ አንዳንዱ ቪዲዮዎች ፎቶዎችን ስንመለከታቸው የእርዳታ አሰጣጡ መንገድ ትንሽ ደስ የሚያሰኝ አይደለም። ዱቄቱ መሬት ላይ እንደምትመለከቱት መሬት ላይ ተዘርግቶ ፌስታል ነገር ተነጥፎ በዛ ነው እየተሰፈረ እየወሰደ ያሉት እና ለምን እንዲህ እንደተደረገ አላውቅም። ለማንኛውም ስጦታውን የመጣውን ሲከፋፈሉ የሚያሳየውን ቪዲዮ ላሳያቸው። እንደምትመለከቷቸው ናቸው። ይሄ ማለት ግን የአሰኮ እርዳታ እንዳልተነካ ነው የተነገረኝ። ይህን እየተከፋፈሉ ያሉት በአቦምሳ ላይ ያሉ ሰዎች ለአቦምሳ የመጣላቸውን እንጂ በፍጹም ለአሰኮ የመጣውን ጉዳይ አልተነካም፣ እሱ እንደተቀመጠ ነው የሚል ነገር ነው መረጃው እየደረሰኝ ያለው። እንደምታያቸው እቃ ይዘው እየመጡ እየሰፈሩ የሚወስዱትን ነገር እየወሰዱ ነው አሁን ላይ የሚገኙት ማለት ነው። ይሄ አሁን ከቀረጻ ከመግባቴ ከ10 ደቂቃ በፊት የተላከልኝ ቪዲዮ ነው ይሄ ቪዲዮ ማለት ነው። እንደምትመለከቷቸው ህዝቡ ሰብሰብ እያለ እርዳታውን እየተከፋፈለ ነው ያለው። ያው እንደምትመለከቷቸው ዱቄቱን በመስፈሪያ እየተደረገ ነው የተከፋፈሉ ያሉት። የመጣውን እርዳታ እንግዲህ በኩባያ እየተከፋፈሉ ያሉት። በቃ ማዳበሪያ ተያሽ የዘይት እኔ ማርያም ስለዚህ ስንጠቀልለው ጠቅለል ስናደርገው ምናልባት የምንችል ከሆነ ሌላ ቪዲዮ ለመቀጠል እንሞክራለን። ግን ጠቅለል ስናደርገውና ለመጠቅለል ስንሞክር ጳጳሳቱ ለመሄድ የፈለጉ ነበሩ። በተለይ እንደ አቡነ ኤልሳ ማለት ነው አዘጋጅተው ህዝቡን አዘጋጅተው ፍላጎት ኖራቸው ሲንቀሳቀሱ ወይ ደግሞ ለመሄድ ሲቸኩሉ የነበሩ እሳቸው ናቸው። ሌሎቹ ጳጳሳት ግን ይህንን ለማድረግ ፍላጎት አልነበራቸውም ወይ ደግሞ እዛ ቦታ ላይ ለመሄድ ፈቃደኛ ነበሩ። ምክንያቱም በመኪና ውስጥ ሆነው ፓትሮል ሲያዙ የነበሩት እና እንዳይሄድ ሲያደርጉ የነበሩት እነሱ ናቸው የሚል ነገር እዛው መኪና ውስጥ ከነበሩ ከጳጳሳት ጋር የነበሩ አካላት ናቸው ይህንን ነገር የነገሩኝ። ያው ማን እንደነገረኝ መረጃ ምንጭ መናገር ተገቢ ስላልሆነ ነው። በጣም ትልቅ ሰው የተከበረ ሰው ነው። ጳጳስም ሊሆን ይችላል አይደው ነው። ግን እንደዚህ እያደረጉ ያሉት በተለይ የመሄድ ፍላጎት ያልነበራቸው አካላት ናቸው። ለዛ ነው አቦምሳ ላይ ከደረሱ በኋላም 5 ደቂቃ ማይሞላ ንግግር ተናግረው ሁሉም ለመሄድ ሲቸኩል የነበሩት። ለዛ ነው 3 ሰው ብቻ የተናገረው የዛን ቀን።
አብዛኞቹ ለመናገር እንኳን ፈቃደኛ አልነበሩም። ይኸው እንደምታዩት እህሉ እንደዚህ የተከፋፈላሉት እንዲህ እግዚአብሔር ይርዳቸው። በጣም ብዙ ሰው ነው እንግዲህ ተጠልሎ ያለው እዚህ ላይ ነው የምትመለከቱት። ይሄ አቦምሳ መድኃኔዓለም ላይ ያለ ነው። እዚህ ላይ ይበቃቸዋል። ይሄን ሌላውን የውሃብያውን ጉዳይ በኋላ ብንመለስበት ይሻላል ብዬ አስባለሁ። የራሱ ሰፊ ጊዜ ስለወሰደ የውሃብያውን ቪዲዮ ወይ ነገም ቢሆን ጊዜ ስላለን መድኃኔዓለም ባወቀ የምንመለስበት ይሆናል። ስለዚህ እኔ እዚህ ላይ ላብቃ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።